ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ድምፃዊ አንዱዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ እኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው የተነገረው። ድምፃዊው ይፋ ባደረገው የማስታወቂያ ፖስተር እንደጠቆመው የዚህ ሙዚቃ ጭብጥ በራሱ የህይወት ታሪክና አጋጣሚዎች ላይ ያተኮረ ነው። በቅርብ ቀናት ውስጥ ለአድማጮች የሚያደርሰው ይሆናል። ታዲያ አንዱዓለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? አንዱዓለም ጎሳ ወደ ሙዚቃው ሊመለስ ነው። እግዚአብሔር ብርታቱንና ጽናቱን ሰጥቶ እንኳን ተመለስክ። ጥሩ ጊዜ እንዲሆንልህ፣ ጥሩ የሥራ ዘመን እንዲሆን እመኝልሃለሁ። ያው አዲስ አልበምንም ለማየት እንጓጓለን። በርታ። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻ እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አገረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ሲመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ህክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልእክት ንገርልኝ ብሎኛል። ወንድማችን ጎሳዬ ተስፋዬ በዊልቸር ላይ ተቀምጦ ስናየው በጣም ደንግጬ ነበረ። እግዚአብሔር ቀላሉን ያድርግልህ፣ እግዚአብሔር ይማረህ። ሰበር ቴዲ አፍሮ በዛሬው ዕለት ስለ እሸቱ መለስ ድምጹን አሰምቷል። ሁላችሁም ይህን መልእክት ፎሎና ሼር አድርጉት። በዛሬው ዕለት አንጋፋውና ተወዳጁ አርቲስት ቴዲ አፍሮ ኮሜዲያን እሸቱ መለስን በወቅታዊ ሁኔታዎች ተያይዞ አርቲስቱ ድምጹን ማሰማቱ ተነግሯል። የዶንኪ ቲዩቡ እሸቱ መለስ ያጋጠመውን ከባድ የኢኮኖሚ ቀውስ ተከትሎ አርቲስት ቴዲ አፍሮና ባለቤቱ አምለሰት ሙጬ ቀዳሚውን የአጋርነት ጥሪ ተቀላቅለዋል። ዶንኪ ቲዩብ የኢትዮጵያን ባህልና አንድነት በማስቀደም ላለፉት ዓመታት የሰራቸውን በርካታ በጎ ተግባራት በማስታወስ መላወዝ በዚህ ፈታኝ ጊዜም ከተቃውሞ ጎን ሊቆም እንደሚገባ ጥሪ ማስተላለፋቸው ተሰምቷል። በተመሳሳይም አርቲስት ማንዴላ ዮናስ ብርሃንና ጋዜጠኛ ሰፊው ፋንታሁን ተቃውሞ እንዳይዘጋ የዘመቻ ድጋፍ እንዲደረግ እየጠየቁ ሲሆን እሸቱ መለስ በደረሰብህ የኢኮኖሚ እጥረት ያው ዶንኪ ቲዩብ እንዳይዘጋ በጣም ብዙ አርቲስቶች በጣም ብዙ ታዋቂ ሰዎች ድጋፍ እያደረጉ ነው። አሁንም ይቀጥል። እግዚአብሔር ከጎንህ አለ። በርታችሁ። ሰው ከሞተ በኋላ ራሱ እኮ በቃ በጣም ቅንጦት በቃ እየተቀናጣ ነው የሚገኙና የሬሳ ሳጥኖቻችን ዋጋ በጣም እየናረ ነው። እስቲ እየሰማ አነጋጋሪው የሬሳ ሳጥን ብዙዎችን ጉድ እያስባለ ይገኛል። የሬሳ ሳጥኑ በውስጡ ዘመናዊ ትራስና የሙቀት መቆጣጠሪያ የተገጠመለት ሲሆን ዋጋውም 350 ሺህ የኢትዮጵያ ብር ተለጥፎበታል። በዚህም ብዙዎች አፈር ለሚበላው 350 ሺህ ብር ማውጣት እብደት ነው ያሉ ሲሆን አንዳንዶች ፈገግ ያስባለ አስተያየታቸውን ከወዲሁ እየሰጡ ይገኛል። አረደፈሽን ተይ በኋላ ቆጭሻል ተይ ንበቀን ቀን ይሄ ነገር ከየት ነው ይዘህ የምትመጣው? ግን ቅንድብሽን እዚህ ጋር ተላጫው ሰማሽ? አይ በቂ ነው። አንቺ ምን ማለትሽ ነው? እዚህ ጋር ማሪፍ ነው ቅንድባ በጣም ውድ እኮ ነው እናቴ። እዚህ ጋር ማረጓ ነው ጥፋት። አይ በጣም ነው ሰኩሰ እዚህ ጋር ማረጓ አይደለም። ሂዳ እዛ ትላጥ ምልጥ ነፈረግ ትዱን ሲጀመር ፊት ይላጭ ምን ያውቃለሁ? ኧረ ነው ያላቅም ጭራሽ ምንድን ነው? ለወልቅ ነው ሱሪ ወንድ
ወንድ ነኝ አንቺ ወንድ ነኝ ሴት ነኝ በፊትሽ ልታወርቂ እስቲ ሞክሪ እንዴ ሞክሪ ያልኩሽ ሞክሪ ተወጉሽ ቆርጬ ማስቀርሽ እንደዚህ ቆርጬ ተምሳውስ ማስቀርሽ ደፋር አይዛው ባለጌ አንቺ አቤት በፊቴ ነይ የምታውታሽ ልዋሽ ነው ሰጭ ምን ችግር አለው ችግር የሌለው በጣም ያሳፍራል አይናውጪ ፈጣጣ እንዴት ተራክሽሱሽ በጣም እንደዚህ አይነት ውበት እንደው ስትናገረኝ ራሱ እንደው ምንድነው የሚሻለሽ አንዴ ማለት እንዴት ነው ልለውጥ እንዴት ነው ልትለውጥ እንደዚህ አርጊ ጸጉሽ ላላጭ እንደዚህ ልጭታል እሱንም አረጋው ችግር ማለት ልለውጥ ምንም ትለውጪ ወደ ሴት ልለውጥ ወይስ አሁን እንደዚህ ቀጥለበት አሁን ወንድ ነሽ እንዴ እና ጺሜን እየላጨው ነው አልኩሽ ምንድነው ምን ያድርሽ ፈልገሽ ነው ለምን ይሄው ይየይፋል ጺም የጺም ማሳደግ ያለው ምን ማለትሽ ነው? የጺም ማሳደግ አድርጊ ነው የምትያት? ከፈለገች ወንድ ነው ከፈለገች ድረስ ወንድ አይደለችም እሷ አሜሪካን ይቀየራል ይቀየራል ተረሳው ሀገር እዚህ መጣ እንዴ? አይ እሷ ከፈለገች ያው እንደሱ አድርጊ ወይ እሺ ወዛ ገብተሽ እንደፈለሽ ወይ ተነሺ እኔ አሁን እንኳን ትናለ ምን ይቅርጽ